አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 14 በዚህች ዕለት ጠምሃ ከሚባል ሀገር ሰዎች የከበረችና የተመረጠች ምህራኤል በሰማዕትነት አረፈች። የዚችም ቅድስት ወላጆቿ እግዚአብሔርን የሚያመልኩ ክርስቲያኖች ናቸው። አባቷም ስሙ ዮሐንስ የሚባል ቄስ ነው። እናቷም ሚላሪያ የምትባል ደግ ናት። ነገር ግን ልጅ ስለሌላቸው ስለዚህ ያዘኑ ወደ እግዚአብሔር ይለምኑ ነበር። ከብዙ ዘመንም በኋላ ይችን የከበረች የተቀደሰች ልጅ ተሰጠቻቸው። ስሟንም ምህራኤል ብለው ጠሯት። 12 ዓመትም በሆናት ጊዜ በላዩ ባደረ በመንፈስ ቅዱስ ስጦታ ድንቆች ታምራቶችን መስራት ጀመረች። ከዚህ በኋላ ከሃዲ ንጉሥ ዲዮቅልጥያኖስ በተነሳ ጊዜ ወደ ባህር ዳርቻ ወጣች። መርከብም አግኝታ በላዩ ተሳፈረች። ለሰማዕትነትም ከሚሄዱ ጋር በመሄድ ወደ ንጽና ከተማ በደረሰች ጊዜ ስሙ ፍልፍልያኖስ በሚባል መኮንን ፊት ቆመች። ባያትም ጊዜ ስለ ታናሽነቷ ራርቶላት ሊተዋት ወደደ። ሊተዋትም እንደወደደ አውቃ እርሱንና የረከሱ አማልክቶችን በድፍረት ረገመች። ስለዚህም መኮንኑ ተቆጥቶ ጽኑ የሆነ ስቃይን አሰቃየት። ከቀናች ሃይማኖቷ ሸንግሎ ይመልሳት ዘንድ በተሳነው ጊዜ ጊንጦችን፣ እፉኝቶችን እና እባቦችን ሰብስበው በዳውላ ውስጥ እንዲጨምሯቸው እርሷንም ከእርሳቸው ጋር በዳውላ ውስጥ እንዲጨምሩ አጥማጆችን አዘዛቸው። እነርሱም እንዲሁ አደረጉ። ያን ጊዜ የእግዚአብሔር መልአክ ተገለጸላትና ከጌታችን ዘንድ የተሰጣትን ቃል ኪዳን አስረከባት። ከዚህም በኋላ ነፍሷን አሳለፈች። የምስክርነት አክሊልም ተቀበለች። ከዳውላውም ውስጥ አውጥቶ በዚያች ቦታ ቀበሯት። ከዚህ በኋላ አባቷና እናቷ በሰሙ ጊዜ ስጋዋ ወዳለበት ከብዙ ሕዝብ ጋር መጡ። ከዚህም ስጋዋን አፈለሱና ወሰዷት። በታላቅ ክብርም ገንዘው በአማረች ሳጥን ውስጥ አኖሯት። በስውር ቦታም የአማረች ቤተክርስቲያን ሰሩላት። ከእርሷም ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚህችም ዕለት የከበረ የሕፃን ቂርቆስ ማህበር የሆኑ 4034 ጭፍሮች በሰማዕትነት ሞቱ። በረከታቸውም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን በገድል የተጠመደ የከበረ አባት አርኬሌዴስ አረፈ። ይህም ቅዱስ ከሮሚ ሀገር ከታላላቆች ወገን ነው። የአባቱ ስም ዮሐንስ የእናቱም ስም ሰንደሊቃ ነው። ሁለቱም እውነተኞች የሆኑ በእግዚአብሔር ሕግ ያለ ነቀፋ የጸኑ ናቸው። ቅዱስ አርኬሌዴስም ዕድሜው 12 ዓመት በሆነው ጊዜ አባቱ ሞተ። እናቱም ሚስት ልታጋባው አሰበች። እርሱ ግን አልወደደም። ከዚህ በኋላ ወደ ንጉሥ ሄዶ የአባቱን ሹመት ይቀበል ዘንድ መከረችው። ከእርሱም ጋር 2 አገልጋዮችን ላከች። ለንጉሱም እጅ መንሻ የሚሰጠውን ብዙ ገንዘብ ሰጠችው። በመርከብ ተጭኖ በባህር መካከል ሳለ ጥቅል ነፋስ በላዩ ተነሳ። ማዕበሉም እጅግ ከፍ ከፍ ብሎ መርከቡ ተሰበረ። እርሱም በአንዲት የመርከብ ስባሪ ሰሌዳ ተንጠልጥሎ ወደ የብስ አደረሰችው። ከባህሩም ሲወጣ ማዕበል የተፋው በድን አገኘ። ተቀምጦም በላዩ አለቀሰ። የዓለምን ኃላፊነትም አሰበ። ነፍሱንም የሚገስጻትና የዚህ የኃላፊው ዓለም ገንዘብ መኔ ነው፣ ለአንቺስ ምንሽ ነው? ከሞትኩ በኋላ ወደ አፈር እመለሳለሁና የሚላት ሆነ። በዚያንም ጊዜ የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ለመነ፣ የቀና መንገድን ይመራው ዘንድ። ከዚህም በኋላ ተጓዘ። በቅዱስ ሮማኖስ ስም በሶሪያ ሀገር ወደ ተሰራ ወደ አንድ ገዳም ደረሰ። ከገንዘቡም ከእርሱ ጋር የቀረውን 200 የወርቅ ዲናር ለአበምኔቱ ሰጠው። የምንኩስና ልብስንም እንዲያለብሰው ለመነው። የከበረ አርኬሌዴስም ከመምጣቱ በፊት ለአበምኔቱ መንፈስ ቅዱስ አስረድቶት ነበር። ወደ እርሱም በደረሰ ጊዜ አበምኔቱ ደስ አለው። የከበሩ መነኮሳትን ሁሉንም ሰበሰባቸውና በቅዱስ አርኬሌዴስ ላይ ጸለዩ። አበምኔቱም የምንኩስና ልብስን አስኬማንም አለበሰው። መነኮሳቱ ሁሉም በእርሱ ደስ አላቸው፣ የእግዚአብሔር ጸጋ በላዩ ተገልጻለችና። ከዚህ በኋላ የከበረ አርኬሌዴስ በጠባብ መንገድ ተጠመደ። ጽኑ ገድልን ተጋድሏልና ሁልጊዜ በ7 ቀን የሚጾም ሆነ። በቀንና በሌሊትም ይጸልያል። እግዚአብሔር ሀብተ ፈውስን ሰጥቶት በእምነት ወደ እርሱ የሚመጡትን ብዙዎች በሽተኞችን አዳናቸው። የሴቶችን ፊት ከቶ እንዳይ ከጌታችን ኢየሱስ ክርስቶስ ጋር ቃል ኪዳን ገባ። ከእናቱ ዘንድም 12 ዓመት ያህል ወሬው መሰማቱ በዘገየ ጊዜ በእርሱም የሆነውን አላወቀችም። የሞተ መስሏታልና እጅግ አዘነች። ከዚህም በኋላ የእንግዶችና የመጻተኞች መቀበያ የሚሆን ቤትን ሰራች። መንገደኞችም እንዲያድሩባት አደረገች።
በአንዲትም ዕለት የብፁዕ አርኬሌዴስን ዜና ሲናገሩ መንገደኞችን ሰማቻቸው። እነርሱም ቅድስናውን፣ ተጋድሎውን፣ ምልክቶቹን፣ የመልኩንም ደምግባት ሰምታ ልጇ እንደሆነ አወቀች። ዳግመኛም መንገደኞችን ጠየቀቻቸው፣ ስራውን ሁሉ ነገሯት። እርሱ ሕያው እንደሆነ ተረዳች። በዚያንም ጊዜ ተነስታ ወደ ከበረ ሮማኖስ ገዳም ሄደች። ወደ ልጇ ወደ አርኬሌዴስም እንዲህ ብላ ላከች። እነሆ ፊትህን አይ ዘንድ ወደጄ እኔ እናትህ መጥቻለሁ። እርሱም ከቶ የሴቶችን ፊት እንዳላይ ከክብር ባለቤት ከጌታ ኢየሱስ ክርስቶስ ጋር ቃል ገብቻለሁና ቃል ኪዳኔን ማፍረስ አይቻለኝም ብሎ መልሶ ወደ እርሷ ላከ። ዳግመኛም ፊትህን ካላሳየኸኝ እኔ ወደ ዱር እሄዳለሁ፣ አራዊትም ይበሉኛል ብላ ወደ እርሱ ላከች። የከበረ አርኬሌዴስም እርሷ እንደማትተው እርሱም ለእግዚአብሔር የገባውን ቃል ኪዳን ማፍረስ እንደማይቻለው ባወቀ ጊዜ ነፍሱን እንዲወስዳት ወደ ጌታችን ለመነ። ከዚህም በኋላ የበሩን ጠባቂ ወደ እኔ ትገባ ዘንድ እናቴን ተዋታለሁ። በገባችም ጊዜ ሞቶ አገኘችውና በታላቅ ድምፅ በመጮህ አለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ከዚህም በኋላ ስጋዋን ከልጇ ስጋ ለይተው ለብቻዋ ሊቀብሩ ወደዱ። ከከበረ አርኬሌዴስም በድን የእናቴን ስጋ ከስጋዬ አትለዩ፣ በሕይወት ሳለች ታየኝ ዘንድ ልቧን ደስ አላሰኘውም እና የሚል ቃል ወጣ። ይህንንም ቃል በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ሁለቱንም በአንድ መቃብር ውስጥ ቀበሯቸው። ጌታችንም ለበሽተኞች ታላቅ ፈውስን ከስጋው ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የከበረች እምራይስ በሰማዕትነት ሞተች። ይህችም ብፅዕት በክርስቶስ ሃይማኖት ለጸኑ ለከበሩ አባቶች ልጅ ናት። ፈሪሃ እግዚአብሔርንም እየተማረች ያደገች። በአንዲትም ዕለት ውሃ ልትቀዳ ወደ ወንዝ ስትወርድ ስለ ክርስቶስ የታሰሩ እስረኞችን አየች። እነርሱም ጳጳሳት፣ ቀሳውስት እና ዲያቆናት ናቸው። ከእርሳቸውም ጋር ስሟ ይጻፍ ዘንድ መዝጋቢውን ለመነችው። መዘገባትም። ወደ ከሃዲው መኮንን ወደ ቁልቁልያኖስ አቀረባት። እርሱም ለጣዖት ተሰግድ ዘንድ በብዙ ነገር ሸነገላት። እምቢ ባለችውም ጊዜ ቸብቸቧን ይቆርጡ ዘንድ አዘዘ። ከተባባሪዎቿም ጋር ምስክርነቶቿን ፈጸመች። ለእግዚአብሔር ምስጋና ይሁን፣ የሰማዕታትን በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የዱማቴዎስ ወንድም የከበረ መክሲሞስ አረፈ። እነሆ ገድሉን ከወንድሙ ገድል ጋር በዚህ ወር በ17 ቀን ጽፈናል። እግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 15 በዚች ቀን እውነተኛ ነቢይ አብድዩ አረፈ። ይህም ነቢይ የሐናንያ ልጅ ነው። በንጉሥ ኢዮሳፍጥም ዘመን ትንቢት ተናገረ። እግዚአብሔርም ስለ ትንሣኤና ስለ ፍርድ ቀን በቃሉ ነገረው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለላ አነብብ ተወከፍ ዜኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ ውሉት ወገፈ እምላቡ ብሏን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድዮ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ደገይሊ ቆኖስ ህፃን ለተጻፉ በክርታስ ወለተጻፉ ዘደስ ወለተአምቦ ተረጎመ ሳዲስ ወለሰማ ቃሉ በዘነፈስ ጸሎተሙ ማርያም አሬቄተ ኩሉ እንባ ስውር የማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትከ ወአኮ በከመ አበሳነ አቡነ ዘበሰማያት